ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ከሁሉ ሰላም እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ጓደኞቼ ሰብስክራይብ በማድረግ ቤተሰብ ይሁኑ። የነበራችሁ ጓደኞቼ ደግሞ ስለምታበረታቱኝ በጣም አመሰግናለሁኝ። ዛሬ በአዲስ ቪዲዮ ተከስቻለሁ። እንዴት ነው? ሁሉ ሰላም? ትንሽ እየጠፋው ነው፣ ያው ትረዱኛላችሁ ብዬ አስባለሁኝ። ግን ደግሞ ያው ብዙ ጊዜ ስለምለቅ ያሉትን ነገሮች ትጠቀማላችሁ እና ዛሬ ይዤላችሁ የመጣሁት ብዙዎቻችን በቅርባችን ያሉ ነገሮችን ሳንጠቀማቸው ያልፉብናል። ምክንያቱም የሚያልፉብን ምክንያት ጠቃሚ ነገሮች ስለሆኑ ባለማወቃችን ሳንጠቀምባቸው ያልፉብናል ማለት ነው። በጣም ቀላልና ሁላችንም ቤት የሚገኝ ነገሮች ናቸው ዛሬ ይዤላችሁ የመጣሁት። እንደምታዩት ሮዝመሪ፣ ደረቅ ሮዝመሪ አለኝ፣ ቅርንፉድ አለኝ። እርጥቡ ካላችሁ ተመራጭ ነው። እርጥቡ ሮዝመሪ ከሌላችሁ ልክ እንደኔ እንደዚህ በደረቁ መጠቀም ትችላላችሁ። የሚመጥናችሁን ውሃ ጨምሩ በትንሹ ከአንድ ብርጭቆ ከግማሽ እንዳታሳንሱት። ከዛም በላይ ብትጨምሩ ጸጉራችሁ ብዙ ከሆነ ብትጨምሩበት የተሻለ ነው። እስከ 2 ብርጭቆ ብታረጉት አሪፍ ነው ብዬ ነው የማስበው። ለምን ለተወሰነ ደቂቃ ይንተከተካል። በትንሹ ከ15 እስከ 20 ደቂቃ እንተክትኩት። ምክንያቱም ከቅርንፉዱና ሮዝመሪው የምንፈልገው ንጥረ ነገር ውሃው ይዞልን እስከሚወጣ ድረስ አንተክትኩት። የምንፈልገው እዚህ ጋር ውሃውን ነው ማለት ነው። ውሃውን እስከምንፈልገው ድረስ በደንብ ተንተክትኮ ውሃው አሪፍ መሆን አለበት ማለት ነው። የምንፈልገውን አይነት ከለር እና የምንፈልገውን ንጥረ ነገር ይዞ መውጣት አለበት። ስለዚህ በእንደዚህ አይነት መልኩ በደንብ እናንተከትከዋለን። እንግዲህ ሁሉ አብዛኞቻችን ለጸጉራችን የሚጠቅሙ ነገሮች ቤታችን ውስጥ በአካባቢያችን ይገኛሉ፣ ግን ባለማወቅ በጣም እንሸወዳለን ማለት ነው። ይሄም ሁላችንም ቤት የሚገኝ ነው። ቅርንፉድ ካላችሁ መጨመር ነው፣ ከሌላችሁ ችግር የለውም። ሮዝመሪ ግን በጣም ኢትዮጵያም የትኛውም ቦታ በጣም በቅርበት የምታገኙት ነገር ነው። ለጸጉራችን ግን በአንደኝነት ነው። ለጸጉር ማፋፋት፣ ማርዘም፣ በጣም የተመሳሰሉት ማጥቆርም ጭምርና ስለዚህ እንጠቀመው ነው የምላችሁ ውዶችዬ። ከዛ ከ10 እስከ 15 እስከ 20 ደቂቃ ካንተከተኩ በኋላ እንደዚህ ቅዝቅዝ ሲልልኝ በዚህ መልኩ አጠለልኩት። በዚህ መልኩ አጥለልዋለሁ። ከዛ ይሄ እንግዲህ ኢትዮጵያ ውስጥም በየትኛውም ሱቅ ታገኙታላችሁ። እዚህ ሀገርም እንደዛው ነው። ለጸጉር እንዴት እንደሚስማማ ትሞክሩትና ትነግሩኛላችሁ። እውነት ለማውራት እኔ ይህን በጣም ብዙ ጊዜ አይሆነኝም መጠቀም ከጀመርኩ። በጣም የተወሰነ 6 ወር 7 ወር ቢሆነኝ ነው ይሄን መጠቀም ከጀመርኩና፣ ግን በቃ ልነግራችሁ አልችልም። በተለይ ጫፉ ለሚደርቅባችሁ ልጆች በጣም ብትጠቀሙት ደስ ይለኛል። እንደዚህ ያደረኩበት በቀዝቃዛ ውሃ ነው እንዳያችሁት የበጠበጥኩት። ዱቄቱን ስትጨምሩ እንደ መጠናችሁ እንደ ጸጉራችሁ መጠንና እኔ 2 የሾርባ ማንኪያ ነው የጨመርኩኝ። ሙቅ ውሃ ላይ እንደዚህ ዱቄቱን እንዳትጨምሩ፣ ልክ እንደኔ በጥብጣችሁ በቀዝቃዛ ውሃ ነው መጨመር ያለባችሁ። ሙቅ ውሃው ላይ ከጨመራችሁት በጣም እንትን ይላል፣ ይጓጉላልና አይሆንም በፍጹም። ስለዚህ ሙቅ ውሃውን በሌላ አድርጋችሁ ዱቄቱን ደግሞ እንዳሁን እንዳያችሁት በሌላ እቃ በትንሽዬ ውሃ መበጥበጥ ነው ማለት ነው፣ በቀዝቃዛ ውሃ። ከዛ እጃችሁ ሳያርፍ ማማሰል አለባችሁ። ጋዝ ላይ ከጣዳችሁት በኋላ እጃችሁ ማረፍ የለበትም፣ በጣም ነው የሚጓጉለው። ስለዚህ ያው በሙቅ ውሃ ስለምትሰሩት ቶሎ ነው፣ አያደክማችሁም፣ ቶሎ እንትን ይላል፣ ይወፍራል። ስለዚህ እስከሚወፍርና መንተክተክ እስከሚጀምር ድረስ ግን እጃችሁ ማረፍ የለበትም። በምታዩት መልኩ ከለሩ እየተቀየረ መጥቷል፣ እየበሰለ ነው። በነገራችን ላይ እንደዚህ የምሰራውን ቪዲዮ እያፈጠንኩት አይደለም፣ ምክንያቱም አቆሚያለሁ። ብዙዎቻችሁ ስሰሪ በደንብ አይታየንም፣ አይገባንም፣ ታፈጥኛለች ስላላችሁኝ እንደዚህ ኤዲት ማድረግ ትቻለሁ። ቀጥታ እየሰራሁት ባለው ነው ገጣጥም የማቀርብላችሁ ማለት ነው። ስቀባ ብቻ ነው ላፈጥን የምችለው።
እና በዚህ መልኩ እንደምታዩት በደንብ እየተንተከተከ ነው። ህይታን ከለሩ ራሱ በጣም ነው የሚያምረው። ልስላሴው አትጠይቁኝ። ለቆዳችን በተለይ ይሄ በቆሎ ዱቄት ለፊታችሁ ሀታ ለፊታችሁ ራሱ በጣም አሪፍ ነው ብትጠቀሙት። እኔ ብዙ ጊዜ ሙቀት ሰዓት ሲሆን ይሄንና ከዛ የሽምብራ ዱቤ ዱቄት እርድና ቡና አርጌ ነው አራቱን አንድ ላይ ከቀላቀልኩ በኋላ እንደ ሳሙና የምጠቀመው። እዚህ ጋር የገበታ ቅቤ ንጹህ የገበታ ቅቤ ጨው የሌለው፣ ይሄ ጨው የሌለም ለምግብነት የምትጠቀሙትም ቢሆን ጨው ካለለው ችግር የለውም መጠቀም ትችላላችሁ። ኦልሬዲ ንጹህ ቅቤ ስለሆነ ስለዚህ ይሄን የምትፈልጉትን ያክል መጠን ትጨምራላችሁ። እዚህ ከጋዝ እንዳወረድኩት ነው፣ ቀዝቃዛ ነው። እዛ ላይ አብሬ ማንተክተክ አልፈለኩም። ስለዚህ እዚህ ጋር ትኩሱን አብሬ ነው የቀላቀልኩት ማለት ነው። እንደምታዩት ከለሩ ራሱ ቅይር እያለ ከሬም ነገር እየሆነ ነው የመጣው። ቅቤውን ስጨምርበት፣ ቅቤ ብዙዎቻችን አንወድም፣ ለጸጉራችን ግን እመኑኝ በጣም አሪፍ ነው። ከምንጠቀማቸው ቅባቶች የበለጠ ቅቤ በጣም አሪፍ ነው ለጸጉራችን። ግን ሽታው አንዳንድ ጊዜ ምንድነው መጥፎ ነው የሚባለው፣ ቅቤ ብቻውን እንቀባውና ሽታው ይረብሻል። ሽታው ስለሚረብሽ ሽታውን ለማስለቀቅ ሻምፖ ደጋግመን ስለምንጠቀም እሱ ይጎዳዋል። ቅቤ ስትቀቡ እንደዚህ በእንደዚህ አይነት መልኩ ብትቀቡ በጣም አሪፍ ነው። በጣም ከምላችሁ በላይ አንደኛ ሽታ ምንም አይነት ሽታ የለውም። ሲቀጥል በቃ እናንተ የሆነ በተለይ ቅቤ የማትወዱ ሰዎች በእንደዚህ አይነት ተጠቀሙት። እዩት፣ ክሬም ነው የመሰለው እንዴት አባቱ እንደሚያምር ራሱ። ምንም የቅቤው ሽታ ምንም ነገር ነው የሌለው። ቅርንፉዱ አለ፣ ሮዝመሪው አለ፣ በቃ ምንም አይነት ሽታ የለውም። ሞክሩትና ወዳችሁት እንደምትነግሩኝ 100% በጣም እርግጠኛ ነኝ። ጸጉሬ አሁን በስራ ምክንያት ትንሽ ጎዳ ብሎ ነበረ፣ ተዋርጌዋለሁ እንደምታዩት። እና ዛሬ ግን ያበደ ውህድ ነው ይዤለት የመጣሁት። ልስላሴውን አትጠይቁኝ። ልስላሴው እስማ ምን እንጃ፣ ውህድ እኔ በጣም ነው የምወደው። በነገራችን ላይ ግን ምን ብዬ ልንገራችሁ፣ ልጅ እያለሁ ቅቤ መቀባት በጣም ነው የምወደው። አሁን ደግሞ ውህድ በጣም ነው የምወደው። ቅዝቅዝ ነው የሚለው፣ ከቀዘቀዘ በኋላ ነው መጠቀም ያለባችሁ። ስለዚህ ቅቤ የማትወዱ ልጆች በእንደዚህ አይነት መልኩ ቅቤን ተጠቀሙት። ለጸጉራችሁ በጣም አሪፍ ነው፣ ያፋፋል። በጣም ነው የሚያፋፋው። አይደለም ለጸጉራችን ለቆዳችን ጭምር በጣም እኔ እንጃ አላውቅም። ፊታችን እኮ እንቀባዋለን። በነገራችን ላይ ንጹህ የገጠር ቅቤ የቤት ቅቤ ስናገኝ ፊታችን ራሱ ስንቀባው ስንታጠበው ወዲያው ፏ ነው የሚለውና በጣም አሪፍ ነው። ስለዚህ ቅቤ የማትወዱ ልጅ ሰዎች በእንደዚህ አይነት መልኩ ተጠቀሙት። ለጸጉራችሁ በጣም አሪፍ ነው። ጸጉራችሁን አትጉዱት። ልስላሴውን አትጠይቁኝ። ይህን ከተቀባችሁ በኋላ ጫፍ ጫፍ ላይ የሚደርቅባችሁ ልጆች፣ ቆዳችሁ የሚያሳክካችሁ ልጆች ካላችሁ፣ ቆዳችን በነገራችን ላይ ቆዳችን ጤንነቱ ካልተጠበቀ ጸጉራችን ጥሩ እንትን አይኖረውም፣ ጤንነት አይኖረውም። ምክንያቱም ዋና የበቀለበት ቆዳችን ጥሩ ስሜት ከሌለው የጸጉራችንም በዛው ልክ ነው እየተነቃቀለ ነው የሚያልቀው። ስለዚህ ቆዳችሁንም ጠብቁት እና በዚህ መልኩ ተቀባው። በቃ ውህድ ስቀባ እናቴኔ ሰከንድ አይፈጅብኝም። በነገራችን ላይ በቃ ደስ እያለኝ ምናምን ነው የምቀባው። በዛ ላይ ደግሞ ልክ እንደዚህ ተቀብቼው ጨርሸው እንዴት እንደምረካ ስራ አድርጌ አስቀምጠዋለሁ። በቃ ታጠቢው ሁሉ አይለኝም። በቃ ጭንቅላቴ ላይ ደስ የሚል ስሜት ነው የሚኖረኝ። ለምን እንደሆነ አላውቅም። እስኪ እናንተ ኮሜንት ላይ ጻፉልኝ፣ እኔ የሚሰማኝ ስሜት ካላችሁ ማለት ነው። የሚሰማችሁ ከሆነ በጣም ነው ደስ የሚለኝ። በቃ ጸጉሬን የሆነ ነገር ተቀብቼው በቃ በጣም ነው ደስ የሚለኝ እና ታጥቤው ስጨርስም ማለት ነው። ከዛ በዚህ መልኩ እንደዚሁ እንደምታዩት ቅብት ካልኩት ጭርስ አድርጎታል። በነገራችን ላይ ያው ትንሽ ነገር አይበቃውም ጸጉሬ። እንደምታዩት በዚህ መልኩ በደንብ ተቀባሁኝ ምናምን። 6 ቀን ምናምን ሆኖታል በነገራችን ላይ ጸጉሬ ከታጠብኩት እና ትንሽ በስቆል ብሎ ነበረ። ስለዚህ አሁን ምግብ ሰጠሁት ማለት ነው። በዚህ መልኩ ተወሰነ ማሳጅ ሰራሁት ምናምን።
እና እንደምታዩት በዚህ መልኩ ስራ አረገውና ቢያንስ ለ2 ሰዓት ለ1 ሰዓት ያክል አቆየዋለሁ። እናንተም በእንደዚህ አይነት መልኩ አቆይታችሁ ታጠቡት ማለት ነው። ከዛ ታጥቤው ፏ ብዬ ስመጣ እዩት እዚህ ጋር ደስ ብሎኛል። በቃ ምን ብዬ ልንገራችሁ እንዴት እንደቀለለ ጸጉሬ ራሱ እዩት፣ ለስላሴው ምኑ ፏ ብሎ ነው የመጣው። እና ውዶችዬ ይህን ቪዲዮ ትወዱታላችሁ ብዬ አስባለሁኝ። ከወደዳችሁት ላይክ አድርጉት፣ ኮሜንት አስተያየታችሁን ላኩ፣ ጻፉልኝ። በተረፈ ወዳችኋለሁ። እግዚአብሔር ሀገራችን ሰላም ያርግልን። ፖፖላም ላይ እኔ ጋር መስራት የምትፈልጉ ልጆች ከስራ አስቀምጡ።